ቅድስቴን በጣም አስከፍቻታለሁ። ፎቶ መጥፋቱ በጣም ቢያናድደኝም ግን ደግሞ ባለውለቴ ናት። ምንም እንኳን ትልቅ ጥፋት ብሰራም ይቅርታ ማድረግ ነበረብኝ። ማለት ካምፓስ እያለሁ በጣም ታፈቅሬ ነበረ። እኔ ግን ፍቅሯን አልተቀበልኩትም። ረግጫታለሁ፣ አስቀይሜያታለሁ፣ አላሜን አስቀድሜያለሁ። ግን የፈለገ ቢሆን እሷ ያን እንደ ቂም ሳትይዝ ቤቷ አስገብታኛለች። ቢሆንም ግን መናገር የለብኝም ነበረ። ቅድስት አፍሽን ዝጊ። ይህን መጥፎ ቃል ካንቺ አፍ ጠብቄ አላውቅም ነበር። ቆይ ቅድስት ምን መሆንሽ ነው? ይሄን በማድረግሽ የምትጠቀሚው ነገር አለ? ንገሪኝ ቅድስት ንገሪኝ። ቆይ ተረጋጋ። እውነት አስቤው አይደለም። ቆሻሻ አቃጥል ነበር። ከዛ አጋጣሚ ሆኖ ተቃጠለ። እመነኝ አስቤው አላቃጠል። ንገሪኝ። እውነት አውቄ አይደለም። ቤት ውስጥ ያሉትን ወረቀቶች ላቃጥል ሰብስቤ አውጥቼ ነበር። ከሱ ጋር አብሮ ወጥቶ ተቃጥሎ ነው የሚሆነው እንጂ እኔ ሁን ብዬ አላቃጠልኩትም። እመነኝ። በጣም ጎበዝ ጎበዝ ጎበዝ። ቤቱን በማጽዳትሽ ጠቀምሽኝ አይደለ? አየሽ አይደል ያደረግሽውን ነገር? በእውነት እውነት አይደለም። ልትረዳኝ ይገባል። እንደነገርኩ ነው። አስቤበት አይደለም። እባክህ ተረዳኝ። በዛ ላይ እኔ እናትህን የጣልኳት ይመስል እንደዚህ እንድትናገረኝ አልፈልግም። በቃ አልፈልግም። ዝጊ አፍሽን ቅድስት፣ አፍሽን ዝጊ። ይህን መጥፎ ቃል ካንቺ አፍ ጠብቄ አላውቅም ነበር። ምን ሆነ ካን መኩሪያ? ተረጋጋ እንጂ እስኪ ለመረጋጋት ሞክር። ቆይ ምኑን ነው ያበዛሁት? ስለዛች እናትህ እውነቱን መናገሬ? አንተን ከሜዳ አንስቼ ምግብና መጠለያ በመስጠቴ? ንገረኝ፣ ቆይ ንገረኝ፣ ይሄ ነው ስህተቴ? እውነት ነው። 2 ወር ሙሉ አንቺ ነሽ ያበላሽኝ ያጠጣሽኝ። ግን የእናቴ ማስፈለጊያ ፎቶ እንዴት ታቃጥያለሽ? ንገሪኛ። ለምን ቅድስት? ቆይ አንተ ግን እስኪ ንገረኝ፣ ከኔ ምንድነው የጎደለ? አዎ እናት ጎላብኛለች። ማለት አንቺ የእናቴን ቦታ እንደምሞይ ነው የምታስቢ? ንገሪኛ። በቃ እርግፍ አድርገህ ተዋትና በቃ የራስህን ህይወት ኑር። ለራስህ መኖር ጀምር። ቆይ እስኪ ልጠይቅ፣ ምንድነው ከኔ ጎደለ? እስኪ ንገረኝ፣ ምንድነው የጎደለብህ? ቆይ ቅድስት፣ ከመጀመሩ ነው እንጂ እንደዚህ ጨካኝ ነሽ ነው ወይስ እስከ ዛሬ አላውቅሽም ነበር? ንገረኝ። አላውቅሽም ነበር እንደ ቅድስት? ስለ ሁሉም ነገር በጣም ይቅርታ። ሁሉንም ነገር አስቤበት አይደለም ያደረኩት። እባክህ ይቅርታ። ለምን ቅድስት? ምን አደረኩሽ? እንዳልኩ እኮ ነው። ቆይ ግን ለምንድን ነው ይሄን ያክል እኔን የምትጠራጠረኝ? ቆይ ግን
እኔን አታምነኝም ማለት ነው? እየፈለገ ቢሆን አንድ ያለኝን ፎቶ ልትጠነቀቅልኝ ይገባ ነበር። በጣም ይቅርታ ወዴ፣ በጣም ይቅርታ። በእውነት ቃል እገባልሃለሁ። ማስተካከል የምችለው ነገር ካለ ከጎኑ ሆኜ ሁሉንም ነገር አብረን እናስተካክላለን። ብቻ አንተ መነኝ እባክህ። አሁንማ ሁሉም ነገር እንኳን በቃ። ፎቶ ከሌለ እናቴ መፈለግ ህልም ብቻ ነው። ቆይ ግን የእህትህን ስልክ አታውቀው? ወይንም ደግሞ ለእኔ ስጠኝና እኔ ልደውልላት። ካልሆነም ደግሞ አገራችሁ ሂጄ መቀበል እችላለሁ። እባክህ። እንደዛማ ማድረግ አልችልም። ደግሞ ይህን ታውቂያለሽ፣ ለአንቺንም አዲስ ነገር አይደለም። እባክህ መኩሪያ፣ እባክህ ልለምን፣ እንደዚህ አትሁን። እኔንም በጸጸት አትግደለኝ። አውቃለሁ እኮ እንዳጠፋው አውቃለሁ፣ ግን እባክህ ተረዳኝ። ይኸውልሽ ቅድስት፣ እስከ ዛሬም እኮ ከቤተሰቦቼ የራኩት እናቴን ለማግኘት ስል ነው። ስለዚህ እሷን ሳላገኝ ደግሞ ወደ ቤተሰቦቼ መመለስ አልችልም። እኔ እንኳ ማለት በጣም ተራ ማረባ ሰው ነኝ። ደግሞ ብዙ መረጃ አለ እኮ፣ ስሟ፣ መልኳ። እባክሽ ቅድስት፣ ይሄ የማይረባ ወሬሽን ተይ። መልኳን እየተነገርኩኝ እንድፈልጋት ነው የምፈልገው? አይደለም መኩሪያ፣ ቢጨንቀኝ እኮ ነው። ምን ላድርግ? ግራ ገባኝ እኮ። የምንፈልግበት መንገድ ግራ ገባኝ። እባክህ ተረዳኝ። እኔ ግን ቆይ ከዚህ ሴትዮ መቼ ነው የምገላገለው? ቆይ ምን አድርጊ ነው የምትለኝ? አስወገድኳት ስል መንገድ ላይ ያገኛታለሁ፣ የለችም ስል ከጎኔ ነች። ቆይ ግን ምንድነው ማድረግ ያለብኝ? ሰላሜን እኮ ነው ያሳጠችኝ። ጭንቅ ብሎኛል ሜላትዬ። ከትናንት ጀምሮ አኩርፎኛል። ምን እንደማደርግ አላውቅም። መኩሪያ ነው። በእርግጥ አንቺም ትክክል እኮ አልሰራሽም። ሲጀመር እንዴት ነው ቆይ የተቃጠለውን ቁራጭ እዛ ልትጥይ ቻልሽ? ምን አውቄ፣ ሲያቃጥል ነው። ደግሞ ሌላ ትልቅ ነገር ሳልነግርሽ ትናንት። አንቺ እኮ ጓደኛዬ ነሽ። እንደኔ ግን ቅድስቴ፣ ይሄ ነገር ቢቀርብሽ ነው የሚሻለው። ቆይ ለምን እንደ ትልቅ ሰው ከመኩሪያ ጋር ተነጋግራችሁ እሳቸውን ማሳከማችሁ በሰላም ወደ ሀገራችሁ አስሸኛቸው? መኩሪያ እኔ ጋር የሚቆየው እናቱን እስኪያገኝ ብቻ ነው። እሷ ተገኘች ማለት ደግሞ መኩሪያ ከአንድ ጥሎኝ ሄደ ማለት ነው። ይኸውልሽ ቅድስቴ፣ ያልሞተ ሰው እኮ መገናኘቱ አይቀርም። አስበሽዋል? ትላንት አንቺን ስታገኝሽ በዛ ፋንታ እሱን አግኝቷ ቢሆን ኖሮ በጣም ብዙ ነገሮች ይበላሹ ነበር። ኡፍ፣ አንቺ ደግሞ የትናንቱ ስህተት እኮ ሁሌ ይደገማል ማለት አይደለም። እስካሁንም የሞተች መስሎኝ ነበር። እሷ ግን አፈር ልሳ ተነስታ እየፈለገችው ነው። ግን ደግሞ ሁኔታውን አይቼዋለሁ። ብዙም አትቆይም። እሱን 10 ቀበሌ ስትፈልግ አንድ ቦታ ላይ ድፍት ብላ ትገኛለች። አንቺ ልጅ ግን አንዳንዴ እኔንም ታስፈሪኛለሽ። አለመሳፈጥ ነው። መኩሪያ እንደሆነ የኔ ነው። አባቴ እስቲ ዳቦ ግዛልኝ። ይህን ሁሉ ነገር እያወኩኝማ ዝም ማለት የለብኝም። ቅድስት ጓደኛዬ ብትሆንም እያደረገች ያለችው ነገር ልክ አይደለም። በእሷ ራስ ወዳድነትማ መኩሪያ ሲጎዳ ማየት የለብኝም። እንዴትም ብዬ እናቱን ፈልጌ ላገናኙ ይገባል።
እንዴ እኔ ፍቅር ምን ነው? ለምንድን ነው እስካሁን ያልተነሳከው? አሞሃል እንዴ? ኧረ አላመመኝም። እና ምንድን ነው? ከፕሮግራሙ የደወሉልኝ ሰዎች ና ብለው ነበረ። ደግሞ መሄድ አልችልም። አንድ እንኳን መረጃ የለኝም። ስልካቸውን ራሱ መመለስ በጣም ነው የከበደኝ፣ በጣም ነው የጨነቀኝ። እባክህ መኩሪያ፣ ከዚህ በላይ በስራዬ እንዳፈር አትፍረድብኝ እባክህ። ያው እንደዛ ልልሽ አስቤ አይደለም፣ ስሜቴን ላጋራሽ ብዬ ነው። ደግሞ ነገሮችን መቀየር እንደማልችል አውቃለሁ። ታዲያ እንደ በፊት ሆነልኛ። እንዲህ ስትሆን እኮ ነው የሚጨንቀኛል። እንደዛ ማድረግ ለእኔ ቀላል አይደለም። ቅድስት በእናትሽ ተረጂኝ። እሺ በቃ አሁን ተነስ፣ ምሳም ልስራለህ፣ ቆንጆ ቡና ላፈላለህ፣ ከዛ ድብርቱም ይለቅሃል። አሁን እንኳን ምንም አላሰኘኝም። ትንሽ ልረፍና ስነሳ እያልሽውን ታደርጊልኛለሽ። እኔ እያለሁልህማ ባዶ ሆድህን አትተኛም እንዴ? ባሌ አይደለህ እንዴ? በል ተነስ ተነስ ተነስ። ማን ነው? አይ ቆይ፣ ምናልባት አከራያ ትሆናለች። ትናንት ከፍላለሁ ብዬ አልከፈልኩም ነበር፣ ለዛ ነው። ቆይ እስኪ ቼክ ላድርግ። ማን ነው? ማን ነው? እኔ ነኝ። እንዴት ነሽ? ግቢ አትይኝም እንዴ? ሜላት እንዴት ነሽ? ሰላም ነው? እንዴት ሰላም። ቅድስት ቅድም ላገኛለሁ ብለሽ አልሽም እንዴ? አዎ እኮ አግኝቻት እኮ ነው የተመለስኩት። እና የሰርግ ፕሮግራም አለ ነግሬሽ አልነገርኩሽም? ቅድም ልነግርሽ ነበር ታውቂያለሽ፣ እርስት አደረኩት። እና ቀሚስ ካለሽ እንድታውሽኝ ብዬ ነው የመጣሁት። ኧረ በቃ በዓርብ ቀን ምን አይነት ሰርግ ነው ያለው? ሌላ ነጊ በቃ የእኔ ቆንጆ። እሺ ሌላ እምነት ተከታዮች ናቸው፣ ለዛ ነው። እኔ የምለው መኩሪያ፣ ስለ እናትህ ጉዳይ ሳልጠይቅህ ታውቃለህ፣ ብዙ ጊዜ እመጣለሁ ብዬ አስቤ አልሞላልኝም። አውቃለሁ፣ ይገባኛል፣ አይመችም። ምንም አዲስ ነገር የለም። ያው ሁሉም እንደምታውቂው ነው። በጣም ይገርማል። ያው እንግዲህ ፈጣሪ ይርዳክ ነው፣ ሌላ ምን ይባላል? እኔ የምለው የቲቪ ውስጥ ፕሮግራም ይገርምሻል፣ ትናንትና ደውሎ ለዛሬ ቀጥሮ ነበረ፣ ግና እጅ ላይ የነበረውን አንድና ብቸኛ ፎቶ ባለማግኘቴ ልሄድ አልቻልኩም። ለምን መኩሪያ? ማለቴ ፎቶ የት ሊሄድ ይችላል ብዬ ነው። ያው ያለህ አንድ መፈለጊያ እሱ ብቻ ነው። በቸልተኝነት መጣልክን ማመን ይከብደኛል። እኔ አይደለም የጣልኩት፣ በቸልተኝነትም አይደለም የጠፋው። ቅድስት ናት ያቃጠለችው። ቅድስት ናት ያቃጠለችው? አዎ። ይቅርታ ጨዋታችሁን አቋረጥኳችሁ። አሪፍ ጨዋታ የያዛችሁ ትመስላላችሁ። ለነገሩ ሜላት ሰው ማጫወት ትወዳለች፣ በተለይ ደግሞ ዳዲ ሲሆን። ሜላት መኩሪያ፣ እውነት እንዳይመስልህ አንቺ። ለማንኛውም እኔ ይሄን መርጬልሻለሁ። እውነት ለመናገር ቅድስቴ፣ እኔ እንኳን ይሄንን አልወደድኩትም። ያው አለ አይደል፣ ቀለል ያለ ነገር ነበር የፈለኩት። ለመመሳሰል ያክል እኮ ነው። ታዲያ እንደ ድሮሽ የምትፈልጊውን ገብተሽ አትወስጂም እንዴ? ነው ወይስ የባለ ትዳር ቤት ነው ብለሽ ነው? ችግር የለም ግቢና ውሰጂ። አዎ እንደዛ ነው። ያው የባለ ትዳር አልጋም ሆነ እኮ ክፍል የተከበረ ነው። ማንም ተነስቶ እንደፈለገ መግባት አይችልም ብዬ ነው። ወሬኛ ነገር ነሽ። በይ በቃ ግቢና የምትፈልጊውን ምረጪ። እኔ ደግሞ እስከዛ ቡና ላፍላላችሁ። መኩሪያ ደግሞ ከነጋ ምንም አይነት ምግብ አልቀመሰም። በቃ ምግብም ላምጣ። በቃ እንደውም አንቺን ቡናውን አፍይና ከዛ በኋላ አንድ ላይ እንፈልጋለን። ይሻላል? አዎ ይሻላል። እንደውም አንቺ ምርጫ ላይ በጣም ጎበዝ ነሽ፣ ታግዥኛለሽ። ካልሽ እንግዲህ ምን ይደረጋል። በቃ ተጫወቱ። መጣ። እሺ መኩሪያ። ቅድስት ማለት ይችላል። አይሻት አይደል?
በእርግጥ እንደዚህ ማድረጓ ጎድቶኛል። ጥፋት ነው። ትክክል መስሎ የተሰማትን ነገር እንዳደረገችው፣ ግን ደግሞ ከጥፋቷ ውለቷ ይበዛል። እሱማ ልክ ነው። ቅድስቴ በጣም ጥሩ ሰው ናት። እኔ የምለው ያው በምታውቀው ነገር ለምን ለመፈለግ አልሞከርክም? ለምሳሌ የለበሰችው ልብስ በእለቱ ምናምን እንደዛ ማድረግ አይቻልም ነበር? በእለቱማ ለብሳ የነበረው ቀይ በነጭ ሹራብ፣ ሰማያዊ ነጭ ያለበት ቀሚስ፣ ነጠላ። ቆይ አሁን ብገልጽ ሰው ያስታውሳል? ሰው እንኳን እንደዚህ ነግረሽው አይደለም በምስልም አያስታውስም። ምን እንደምለው ግራ ገብቶኛል። በዚህ የሩጫ ዓለም ሰው ከራሱ ገጽታ አልፎ የሰውን ነገር ማስታወስ ከቻለ በጣም ይገርመኛል። ምን ላድርግ ብለህ ነው? ነገሩ ሁሉ እኮ ግራ ቢገባኝ ነው። እኔ የምለው ከዚህ በፊት አፋልጉኝ ወረቀት ለጥፋችሁ ነበር አይደል? እዛ ላይ እኮ ፎቶ ይኖራል አይደል እንዴ? ፎቶ አለው አለ፣ ግን ከለጠፍነው ረጅም ጊዜ አልፎታል። ያው ሳይበላሽ ይቀራል ብለሽ ነው? ቢያንስ ከአንዱ እኮ ሊሻል ይችላል። ቆይ ግን አንተ እንዴት እስካሁን ማለቴ በስልክህ እንኳን እንዴት ፎቶ አይኖርክም? ነበረኝ፣ ግን እዚህ ቤት ከመጣሁ በማግስቱ ነው ስልክ የተበላሸው። ምን ሆኖ ነው የተበላሸው? ብትሰጠኝ እኮ እኔ ላሰራልህ እችላለሁ። ነበረኝ፣ ግን እንደ ድንገት ቅድስት የተሰራ ነው ውስጥ የገባባት። ከዛ ልታሰራው ሄዳ ጠይቃ ነበረ። እንደማይሰራ ሲነግሯት ይሄን ስልክ ገዝታ ሰጠች። ከሆነ ምን ይደረጋል? ቆይ ቢያንስ አሁን የለበሰችው ነገር አውቄያለሁ። ወደ ቃሊቲ ሄጄ እሷን ለመፈለግም ትንሽም ቢሆን ፍንጭ አለኝ። አፋልጉኝ ወረቀቱ ላይ ሄጄ ፎቶዋን ባይ ደግሞ የበለጠ ላገኛት ይረዳኛል። ብቻ ፈጣሪ በረዳኝ። ቅድስት አቤት መኩሪያ። ባለፈው የማየን አፋልጉኝ ፎቶ ስናሰራ ፎቶ አንቺ ነሽ አይደል ላክሽው? ስለዚህ እዛ ፎቶ ኮፒ ቤት ፎቶ አለ ማለት ነው። ውዴ ይቅር በለኝ። እኔ ጋር ሁሉም የለም ተደልቷል። ሳላቅም ቢሆን ሁሉንም ነገር እያበላሸሁት ነው። ይቅር በለኝ ውዴ ይቅርታ። አንተን አግዛለሁ እያልኩኝ የማደርገው ነገር በሙሉ ስህተት እየሆነብኝ ነው። ምን ማድረግ እንዳለብኝ አላውቅም። በጣም ይቅርታ። በቃ ተይው። እኔ እኮ ሜዳ ስጠይቀኝ አንቺ ጋር አለ ብዬ ነው። በእርግጠኝነት አንቺ ጋር የጠፋው ፎቶ እሱ ጋር ብፈልግ አገኘዋለሁ። እሱ ጋር እንኳን ባይኖር እዛ የለጠፍንበት አካባቢ ሂጄ እፈልገዋለሁ። ድንገት ከተለጠፉት ፎቶዎች ያልተበላሸ ላገኝ እችላለሁ። ደግሞ ብዙ ቦታ ለጥፈናል አይደል? ጥሩ ሀሳብ ነው። እንደውም አብረን እንሄዳለን። እሺ የኔ ፍቅር አብረን እንሄዳለን። በቃ ስጨርሽ እደውልለታለሁ። ፈጣሪ ከረዳኝ ደግሞ ድጋሚ ደግሞ ሂጄ እሞክራለሁ። እደውልላቸዋለሁ ለእነሱም ቢሆን እድሉን እንዲሰጡኝ ማለት ነው ድጋሚ። በጣም ይቅርታ ጥዬሽ ጠፋሁ አይደለ? በጣም ይቅርታ። አይ ችግር የለውም። ምንም አይደል። ምን አዲስ ነገር አስታውሰህ ነው? እኔ እንደውም እኮ ከቅድስቴ ጋር ያፋልጉኝ ወረቀቱን ስናሳትም ፎቶ ለባለቤቱ ልካለን ነበረ እና ድንገት ያ ፎቶ ካለ ብዬ ለመጠየቅ ቅድስቴ ጋር ሄጄ ነበር እና አለ። አይ የለም፣ ቅድስት ስልኳን እኮ ሲያስቸግራት ፎርማት አደረገችው። አይ ቅድስትዬ የራሷ ሳይኖራት ለእኔ ገዛችልኝ። ምን አለ ኑሮኝ ለሷ በገዛሁላት። ይህ ሰውዬ ነው ታውቁሯል እንዴ? ቆይ እንዴት ነው አንድም ነገር የማይጠረጥረው? ቆይ እጅሽ ምን አስነክቶ
ምን ነው በሀሳብ ሄድሽ? ምንም ፍቅራችሁ በጣም ያስቀናል ማለት ነው አይደለ? እረስቼው ቅድስት እንደውም ስራ ታግዥኛለሽ ነይ እያለችሽ ነበረ። እውነትህን ነው። ሂጂ ባይ ትሻላል መሰለኝ። ቅድስቴ ላግዝሽም ሳልልሽ አይደል? ምን ላይ ደረሽ? ቆይ ግን ምን ለማድረግ እየሞከርሽ ነው? ምን ሆነሻል ጓደኛዬ? ታውቁሻል ግን አንቀሽኛል እኮ። ይኸውልሽ እኔ ሁኜ እንጂ ልገልሽ ሁሉ እችል ነበር። ቆይ ምን ለማድረግ ነው እየሞከርሽ ያለሽው? እኔ ምንም ነገር ለማድረግ አልሞከርኩም። ምንድነው ችግር አለ እንዴ? ይኸውልሽ ያረግሽውንም አንቺ ታውቂያለሽ። ለመኩሪያ ለምንድን ነው ስለ ፎቶውና ስለ ፎቶ ኮፒው አስታውሰሽ እንዲያወራ ያደረግሽው? እኔ ምንም ያስታወስኩት ነገር የለም። ምንም ያልኩት ነገር የለም። አለ አይደል ጨዋታ ለመፍጠር ያክል እናትህ እንዴት ናት፣ ምን ላይ ደረስክ ምናምን ያልኩት። ይሄ ደግሞ ማስታወስ አይደለም። ውሸታም ደግሞ ተዋሻለች እንዴ? ይኸውልሽ አንቺ እንደነገርሽውማ ራሱ መኩሪያ ነግሮኛል። ይኸውልሽ እውነት መኝ እኔ ምንም የማውቀው ነገር የለም። ምንም ያልኩት ነገር የለም። ሲጀመር ስለሱ ምን አውቄ ነው ምን ልለው እችላለሁ? ታዲያ ለምንድን ነው ዛሬ አስታወሰው? ምንም አስታውሶ ውስጥ የማያውቀውን ጉዳይ ዛሬ ለምንድን ነው ያስታወሰው? ታውቂያለሽ ግን ምን አይነት ችግር ውስጥ እንደከተትሽ። እሺ በጣም ይቅርታ ጓደኛዬ፣ በእውነት እኔ ምንም አውቄ ያደረኩት ነገር የለም። በቃ አሁን ተረጋጊና የሚሆነውን ነገር እናስተካክላለን። በዚህ ሁኔታ ከቀጠለ መኩሪያን ማጣት አይቀርም። እሱ ደግሞ እንዲሁም በፍጹም አልፈቅድም። በፍጹም ነገ ጧት ሂጄ ፎቶዎቹን መልቀም አለብኝ። ፎቶ ቤት ሂጄ ያለውን ፎቶ በሙሉ ማስደለት አለብኝ። እንደዛ ካልሆነ ግን ሁሉም ነገር ይበላሻል። ይገባኛል። አታስቢ እሺ፣ ሁሉንም ነገር እናስተካክለዋለን። ተረጅኝ ፈልጌው እኮ አይደለም። ይገባኛል ቅድስቴ፣ በቃ እሺ። ምንም ነገር ሊገባኝ አልቻለም። ቆይ ሰው እንዴት አንድ ነገር እንኳን አይጠረጥርም? ቅድስት ሳቅድሜ በፊትማ መቅደም አለብኝ። ፎቶዎቹን ማግኘት አለብኝ። ቆይ እሺ ወረቀቶቹን የት ይሆን ያሳተሙት? አሃ ገባኝ። በውሸት የገነባሽውን ቤትማ ድምጥማጡን ነው ማውጣልሽ። ለዛች ምስኪን ሴትማ ሀቋን ላወጣላት ይገባል። ጓደኛዬ ብትሆኚ ምንም ማድረግ አልችልም።